ትንሣኤ ስድስተኛ እሁድ የዕለቱ ወንጌል ዮሐንስ ምዕራፍ 21 ቁጥር 15 የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ በኋላ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። ተማሪዎቹ ዓሣ ለማጥመድ ወደ ወንዝ ሄደው ሌሊቱን ሁሉ ደክመው ምንም ባለማግኘታቸው ተስፋ ቆርጠው ሳሉ ክርስቶስ መጥቶ ባመለከታቸው ቦታ መረባቸውን በመጣላቸው እንደ ቃሉ ብዙ ዓሣዎችን እንዳገኙ ጌታንም እንዳወቁት ከነሱም ጋር እንደበላ በዮሐንስ ወንጌል ምዕራፍ 21 ቁጥር 1 እስከ 14 እናነባለን። ከቁጥር 15 ጀምሮ ደግሞ ከማዕዱ በኋላ መድኃኒታችን ለቅዱስ ጴጥሮስ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። ከዚህ በፊት ጴጥሮስ ሌሎቹ ሁሉ እንኳን ቢክዱ እኔ ከቶ አልክድህም ሲል ተናግሮ ነበር። ማቴዎስ ምዕራፍ 26 ቁጥር 33። አሁን ግን ራሱን በሐሙስ ማታው ፈተና ስላወቀው ከጓደኞቹ ይልቅ እወድሃለሁ ብሎ ጓደኞቹ ያላደረጉትን በደል ክህደት በእርሱ ላይ ስለፈጸመ በፊልጶስ ቂሳርያ አንተ ክርስቶስ የእግዚአብሔር ልጅ ነህ ባለበት አንደበቱ ሰውየውን አላውቀውም የምትይውን አላውቀውም ብሎ ስለ ካደ በመከራው ጊዜ አብሮት ሊሆን ቀርቶ የሕይወት ቃል ያለ አንተን ትተን የት እንሄዳለን? ይል የነበረው ከእርሱ ጋር የነበረበትን የቀድሞውን ጊዜም ስለ ካደ ራሱን በትክክል ስላወቀ አዎ ጌታ ሆይ እኔ እንድወድህ አንተ ታውቃለህ ሲል መለሰ። የልቡን ሐሳብ የሚያውቀው ጌታ የእርሱን እውነተኛነት እንዲረዳለት ተማጸነ። አንተ ታውቃለህ አለ። ግልገሎቼን ጠብቅ አለው። መድኃኒታችንም ጥያቄውን በመድገም ትወደኛለህን? በማለት ደግሞ ጠየቀው። በዚህ ጊዜ ከሌሎቹ ደቀ መዛሙርት አብልጦ የወደው እንደሆነ አልጠየቀም። ጴጥሮስም አዎን ጌታ ሆይ እንድወድ አንተ ታውቃለህ ብሎ መለሰ። ጠቦቶቼን ጠብቅ አለው። ጌታም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። እርሱም እንደ ልማዱ እንድወድህ አንተ ታውቃለህ አለው። በጎቼን ጠብቅ አለው። ቅዱስ ጴጥሮስ ጌታውን 3 ጊዜ ካደው። ኢየሱስ ክርስቶስም የጴጥሮስን ፍቅርና ታማኝነት ለማረጋገጥ ሲል ልብን እንደ ቀስት የሚወጋ 3 ቀጥተኛ የሆኑ ጥያቄዎችን ጠየቀው። ቅዱስ ጴጥሮስ ከጓደኞቹ ፊት ትሑት መሆኑ ተገለጠ። ቅዱስ ጴጥሮስን ከጌታው ለመለየት ሰይጣን ጥያቄ አቅርቦ በክርስቶስ አገልግሎት ከስሞበት ቀርቶ ነበር። ሉቃስ ምዕራፍ 22 ቁጥር 31። ቅዱስ ጴጥሮስ ከጠላት ክስ በክርስቶስ ስለዳንና ትሕትናን ስለተማረ ንስሐም ስለገባ የእግዚአብሔርን መንጋ ለመጠበቅ በቃ። ግልገሎቼን ጠብቅ በማለት በእምነታቸው ያልበሰሉትን ሕፃናት አእምሮ ምዕመናንን ከስህተት እንዲጠብቅ እንዲሁም በአካልና በዕድሜም ሕፃናት የሆኑትን በእግዚአብሔር ቃል በጥምቀት በመንፈስ ቅዱስ ጸጋ እንዲያድጉ ያስተምር ዘንድ አደራ አለው።
ጠቦቶቼን ጠብቅ። በአእምሮም በአካልም በእድገት ላይ ያሉ ወጣቶችን ፈተና ይጠናወታቸዋል። በእውቀት በመጎልመስ ላይ ያሉት በክህደት ጎዳና እንዳይሄዱ በስጋቸው የሚጎለምሱም በዝሙት ራስን ባለመግዛት በትዕቢት እንዳያድጉ በወንጌል ቃል እንዲጠብቃቸው አደራ ተባለ። በጎቼን ጠብቅ። በዕድሜም በእውቀትም ያደጉ የበለጸጉ ምእመናን በአምልኮተ እግዚአብሔር እንዲያድጉ ከፍቅረ እግዚአብሔር እንዳይለዩ እንዲጠብቃቸው ታዘዘ። በጎቹንም ለመጠበቅ ጽኑ መስዋዕትነት መክፈል ስላለበት ጌታ የሚከተለውን ጠጣር ምሳሌ መስሎ የጴጥሮስን የወደፊት መከራ ገለጸለት። ምሳሌውም እውነት እውነት እልሃለሁ አንተ ጎልማሳ ሳለ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጅህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። ይህን ያለው በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲነግረው ነበር። የክርስቶስን መንጋ ለመጠበቅ መስዋዕትነትና ፍቅር እንደሚያስፈልግ ማወቅ ያስፈልጋል። ክርስቶስ ግልገሎቼን፣ ጠቦቶቼን፣ በጎቼን ጠብቅ ከማለቱ በፊት በአጽንዖት የጠየቀው ትወደኛለህን በማለት ነበር። ሰው የተለያየ ችሎታ ቢኖረውም ያለ ክርስቶስ ፍቅር ለጌታ መንጋ ታማኝ እረኛ ሊሆን አይችልም። እውቀት፣ አንደበተ ርቱዕነት፣ ቀናኢነት፣ ታታሪነት ቢኖርም የክርስቶስ ፍቅር ከልቡ ውስጥ ከሌለ የወንጌል መልእክተኛው ሥራ የተሳካ አይሆንም። እንዲሁም ሰው ለቤተ ክርስቲያን አገልጋይ ለመሆን ከወሰነ እሱ ወደሚወደው ሳይሆን ሌሎች ወደሚወዱት መሄድ ግድ ነው። ራስን አሳልፎ መስጠት ግድ ነው። ቅዱስ ጴጥሮስ ወንጌልን በሚሰብክበት ጊዜ ለወንጌል ራሱን አሳልፎ በመስጠት የራሱን ፍላጎት በወንጌል ፍላጎት በመለወጥ ደከመ። አቤቱ ጌታ ሆይ በጎች የተባሉ ምእመናንን በአደራነት በታማኝነት አስተምረንና አሳምነን ጠብቀንና አስጠብቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን በቸርነት እንድትረዳን ቅዱስ ፈቃድ ይሁንልን። አሜን።